ኧረ የሆነ ጭንቅላችን ሊፈነዳ ነው። ከጧት ጀምሮ ኦንላይን ሌለችም እኮ ጭራሽ ብላ ደግሞ ፕሮፋይሏን ቀይራለች። ባክናት አትጨነቅ። የውጭ ሀገር ፍቅረኛ እንደ ኢትዮጵያ መጣለች፣ ጠፋለች፣ ትመጣለች። ክያ እኮ እንደዚህ ልጅ አይደለች። ዛሬ ቪዲዮ ኮል እናወራለን ብላኝ ነበረ። የሆነ ነገር ባትኖር እንደዚህ አጠፋም ነበረ። ስማኝ ናቲ፣ እውነቱን ልንገርህ ከተባለ የርቀት ፍቅር ዋይፋይ በሌለበት ቪዲዮ እንደማየት ያክል ነው። መጨረሻውም ሎዲንግ ብቻ ነው። አሁን እሷ እዛ ሌላ ፍቅር ጀምራ ቢሆንስ? አይሆንም። ሰማኛለህ? እኔና ስለ 3 ዓመት ተጠባብቀናል። እንደዚህማ አታታልለኝም። ሄለን ምንሽ ነው? የተፈጠረ ነገር አለ እንዴ? የአሜሪካ ፍቅረኛ ሄለን ኪ ምን ሆና ነው? የተፈጠረ ችግር አለ እንዴ? የሚያምር ቆንጅዬ ልጅ ፌስቡክ ላይ ለጥፈዋለች። ፈረንጅ ነው መሰለኝ። ይኸው ላሳይክ እንደው አልኩህ እኮ እቺ ልጅማ ቪዛ አስመታችልህ። አንተ እዚህ ማኪያቶ እየጠጣህ ጠብቃታለህ፣ እሷ እዛ በፈረንጅ ካፕቺኖ እየጠጣችልህ ነው። ሊሆን አይችልም። ኪያ ማን ይሄ እንደዚህ ልታደርጋችል? ናቲ ድሮም እኮ አውቃለሁ። የሩቅ ሰው እኮ አይታመንም። እዚህ እያለን ለምን ትኳትናለህ? እኔ ለአንተ ምን ጎደልኩብህ? ኤሊ አሁን ቻንስ ለመጠቀም አትጋፊ። ልጁ እያለቀሰ ነው። አንሳው ያ ፈረንጅ ማን እንደሆነ ጠይቃት። ናቲ አታንሳው። ዋናው ማስረጃ እኮ እጅ ላይ ነው ያለው። አታንሳው። ምን ያደርግልሃል? ኪያዬ በሰላም ነው ስልክ ይዘጋኝ ነበር። እኔ ናት አስጨነቅሽኝ እኮ ውዴ። በጣም ይቅርታ ስልኬ ባትሪ ዘግቶብኝ ነበረ። አሁን ግን የት እንዳለ ታውቃለህ? አሁን የት ነሽ? ቦሌ ኤርፖርት ነኝ። ሰርፕራይዝ ላረገ እኮ ነው ሳልነግር የመጣሁት። ለዘላለም አብረን ልንኖር ጓዜን ጠቅልዬ የመጣሁት የኔ ውድ። አንቺ ኪያዬ አዲስ አበባ ነው ያለሽ? እና ታዲያ ፌስቡክ ላይ የለጠፉ ፈረንጅ ማን ነው? ይሄ እኮ ቶም ይባላል። የድርጅቱ ትልቅ ባለሀብት ነው። እዚህ አዲስ አበባ ላይ አዲስ የቴክኖሎጂ ድርጅት ልንከፍት ነው። አብረን የመጣ ነው የኔ ውድ። እንደውም አንተን ነው ማናጀር አድርገን የምንቀጥረው። ቶም ሰላም በላቸው። ኪያዬ አሁን መጣው። እንግዲህ ያሰብሽው ሳይሳካ ቀረ አይደለ? እሱ ልጁ ስራ አገኘ፣ ፍቅረኛው መጣችለት። እኔ እኮ ለናት ያስቤ ነው። እሺ መልካም ጋብቻ። ለማንኛውም አሁን መሽናት ከራይተ እርካችን ቶሎ